ብዙ ምርኮ እንዳገኘ ሰው በቃልህ ልቤን ደስ አለው። ምዕራፍ 15 ከቁጥር 1 ጀምሮ እስከ 4 ያለችዋን አጭር ክፍል ነው ዛሬ የምንመለከተው። ስለዚህ መጽሐፍ ቅዱሶቻችን ምዕራፍ 15 ራእይ ምዕራፍ 15 ከቁጥር 1 ጀምሮ እስከ 4 ያለውን አነባለሁ። እንደዚህ ይላል። ሌላም ታላቅና አስደናቂ ምልክት በሰማይ አየሁ። የመጨረሻዎቹን 7 መቅሰፍቶች የያዙ 7 መላእክት አየሁ። የመጨረሻ የተባሉትም የእግዚአብሔር ቁጣ የሚፈጸመው በእርሱ በመሆኑ ነው። ከእሳት ጋር የተቀላቀለ የብርጭቆ ባህር የሚመስል አየሁ። በባህሩም አጠገብ አውሬውን ምስሉንና የስሙን ቁጥር ድል የነሱትን ቆመው አየሁ። እነርሱም ከእግዚአብሔር የተሰጣቸውን በገና ይዘው የእግዚአብሔር ባሪያ የሆነውን የሙሴን መዝሙርና የበጉን መዝሙር እንዲህ እያሉ ይዘምሩ ነበር። ሁሉን ቻይ ጌታ አምላክ ሆይ ሥራህ ታላቅና አስደናቂ ነው። የዘመናት ንጉሥ ሆይ መንገድህ ጽድቅና እውነት ነው። ጌታ ሆይ አንተን የማይፈራ ስምህን የማያከብርስ ማን ነው? አንተ ብቻ ቅዱስ ነህና። የጽድቅ ሥራ ስለተገለጠ ሕዝቦች ሁሉ ይመጣሉ፣ በፊትህም ይሰግዳሉ። ራእይ ምዕራፍ 15 ከቁጥር 1 ጀምሮ እስከ 4 ያለውን ነው። የዛሬውን ሐሳብ ከማየቴ በፊት የባለፈው ሳምንት ሐሳብ ምን ነበር የሚለውን ነገር እንዲሁ በጥቂቱ ነካ አድርጌላችሁ ልለፍ። ባለፈው ሳምንት ያየነው ምንድነው? ከዚህ በኋላ በምዕራፍ 17፣ 18 እና 19 ላይ በስፋትና በጥልቀት ስለምናየው ስለ አርማጌዶን ጦርነት ነው። ስለ አርማጌዶን ጦርነትና ይሄ ጦርነት እንግዲህ በማንና በማን መካከል ነው የሚደረገው የሚለውን ነገር አየን። ማን ነው የሚያሸንፈው የሚለውን ነገርም ተመለከትን። እንደገናም ያ ጦርነት በእርግጥ አሁን ጦርነት ብለን ስንል ያው እንደሚታወቀው ከሁለት ወይም ደግሞ የሶስት ሀገራት በሁለት ሳይድ ሆኖ መታኮስን ነው የሚያሳየውና ግን ይሄንን ሙሉ ለሙሉ ጦርነት ብለን እንዳንደመደው የሚያደርገን ነገር ምንድነው? ጦርነቱም ከመለኮት ጋር ነው። ግን ያው መለኮት ጋር ደግሞ የሚደረግ ጦርነት ያው ደቂቃም አይወስድም፣ ሰዓታትም አይወስድም አይደለ? በአጭር ጊዜ ጀጅመንት ነው የሚጠናቀቀውና ይሄንን ስናይ ምን አለን? ያ ውጊያ ወይም ደግሞ ያ ፍርድ ሲሆን እስከዛሬ ዓለማችን አስተናግዳ የማታውቀው አይነት ከባድ የሆነ ደም መፍሰስ እንደሚሆን ተመለከትን። እንደውም መጽሐፍ ቅዱስ ያ የሚፈሰው ደም መጠኑን ሲናገር ምን አለ? ከመሬት የፈረስ ልጓም ማለት ቢያንስ 1 ሜትር በላይ ይሆናል አይደለ? ከ1 ሜትር በላይ ርዝመቱ ደግሞ ወደ 300 ኪሎ ሜትር የሚጠጋ ደም እንደሚፈስ የደም ጎርፍ እንደሚሆን ይናገራል። እና ከዚያ ተነስተን እኔና እናንተ በምን ሐሳብ ደመደም ነው ታዲያ ይሄንን አይነት ፍርድና ይሄንን አይነት ከባድ ነገር እግዚአብሔር እንዲሆን ሲፈቅድ ምንድነው ዛሬ እኔና እናንተ ከዚህ እንድንማር የተፈለገው ብለን ስንል ምን አለን? የመጨረሻው መደምደሚያችን ምን ነበረ? እግዚአብሔር የሰው ልጆችን ለማዳን በእቅፉ ያለው አንድያ ልጁን እስከ መስጠት ድረስ እንደሚሄድ ሁሉ at the same time ደግሞ አለ ፍትህን ለማስፈን እንደዚህም ምን ያደርጋል? ይሄዳል። እና ሁለት ነገሮችን ማዛባት የለብንም። የእግዚአብሔርን ፍቅርና የእግዚአብሔርን ፍትህ። ሁለቱ ነገሮች በዘመናት መካከል የማይጣሉ፣ የማይጣረሱ፣ የማይጋጩ፣ የማይበላለጡ፣ የማይፎካከሩ ባህሪያቶቹ ናቸው የእግዚአብሔር ምንና ምን? ፍቅሩና ፍትሁ። ስለዚህ እኔና እናንተም ዛሬን ክርስትናን ስናስብ ወይም ደግሞ ክርስትናን ስንኖረው እነዚህን ሁለት ነገሮች በሚገባ በማወቅ መሆን አለበት። ምክንያቱም አሁን ብዙ አማኞች ምንሰማውም ምናደምጠውም ፎር ዳት ማተር መስማት ምንፈልገውም ምንድነው ካለን የፍቅር ሳይዱን ብቻ ነው። ግን ፍቅሩ እንዳለ ሆኖ የዳነው መቼም የዳነው በፍቅሩ ነው፣ የመጣ ነው በፍቅሩ ነው። መጽሐፍ ቅዱስም ወደ ፍቅሩ ልጅ መንግስት አፈለሰን ነው የሚለው። ምን ማለት ነው? ፍቅር ነው የሳበን። ኢየሱስ እኛን ድሮውን ያረገን በፍቅር ነው አይደለ? በፍቅር ነው። እና ፍቅር ምንም መቼም ጥርጥር የሌለው የማያሻማ
ከመለኮት ዘንድ የተሰጠን የእግዚአብሔር የመጨረሻው ስጦታው ነው መውደድ። ዓለምን እንዲሁ ወዷልና ይላል መጽሐፍ ቅዱስ ሲናገር። እና ፍቅሩ የዳንበት ነው። ፍቅሩ ከጨለማ ወደሚደነቅ ብርሃን የመጣንበት ነው። ግን ደግሞ መጽሐፍ ቅዱስ ከዚያው ባልተናነሰ ሁኔታ በአዲስ ኪዳን ላይ አስረግጦ የሚነግረን ነገር ምንድነው? አንዳንድ ጊዜ እግዚአብሔር ልክ እንደዚህ በልጁ በክርስቶስ ኢየሱስ በኩል ፍቅሩን ያፈሰሰላቸው ሰዎች ይህንን ፍቅሩን ደፍጥጠው ሲሄዱና የማይገባቸውን ነገር ግን ሲያደርጉ መጽሐፍ ቅዱስ በዚያኑ መጠን እግዚአብሔር ፍትህን ለማስፈን የሚሄዳቸው እርምጃዎች እንዳሉ መጽሐፍ ቅዱሳችን ሲነግረን እንደነበረ ባለፈው ሳምንት አንዳንድ ጥቅሶችን እያየን ተመለከትን። ዛሬ ምዕራፍ 15 እናያለንና ምዕራፍ 15 ቁጥር 1 ላይ ሲጀምር ምን ይላል? ሌላም ታላቅና አስደናቂ ምልክት በሰማይ አየሁ ይላል። ብዙ ምልክቶችን ብዙ ራእዮችን ዮሐንስ አይቷል። ግን እስከ ዛሬ ካያቸው እንግዲህ ላለፉት ስንት ሳምንት ነው? ኦልሞስት ከምዕራፍ 4 በኋላ ዮሐንስ በሰማይ ስላለው ነገር እግዚአብሔር አይኖቹን ከፍቶለት ይመለከታል። ከምዕራፍ 4 በሰማይ ያለውን ዙፋን ከማየት ጀምሮ እስከ ምዕራፍ 15 ድረስ ዮሐንስ አየው ይላል አይደለ? ብዙ ጊዜ አየው ይላል እና የምዕራፍ 15ቱን ግን አየው ለየት የሚያደርገው ነገር ምንድነው? ራሱ ዮሐንስ ምን ይለዋል? ታላቅና አስደናቂ። ምን ማለት ነው? እስካሁን ካየዋቸው ራእዮች ሁሉ ይሄ ዛሬው ራእይ ታላቅና ምንድነው? አስደናቂ ራእይ ነው። ኦኬ፣ ታላቅና አስደናቂ ያደረገው ነገር ምን ቢሆን ነው? ምን ስለሆነ ነው ብለን ስንጠይቀው እንደዚህ ብሎ ቀጥሎ ይነግረናል። የመጨረሻዎቹን 7 መቅሰፍቶች የያዙ 7 መላእክት አየሁ። ምንድነው ያየው? 7 መላእክት ዮሐንስ ቆጥሯቸዋል። 1 2 3 4 5 6 7 መላእክቶቹን ብቻ ደግሞ ሳይሆን ያየው ምንድነው? መቅሰፍትን ይዘዋል። ይሄ መቅሰፍት ምንድነው? ወደ በኋላ በተለይም ወደ የሚቀጥለው ሳምንት ላይ በስፋት የምናየው ነገር ነው። ጽዋ በእጆቻቸው ላይ ጽዋ ይዘዋል። ያ ጽዋ የመቅሰፍት እንደሆነ ዮሐንስ አይቷልና ይሄንን መቅሰፍት ምን ይለዋል? የመጨረሻው መቅሰፍት ይለዋል። ወይም የመጨረሻው 7ቱን መቅሰፍቶች የያዙ 7 መላእክት። ይሄ መቅሰፍት አንደኛ ለምን የመጨረሻው ተባለ? የመጨረሻው መቅሰፍት ለምን ተባለ? ባይብሎቻችሁን ዝቅ ብላችሁ ካነበባችሁ ምን ይላል? የመጨረሻዎቹ ይላል። ለምን እናንተ ጋር ለመጽሐፍ ቅዱስ ይላል አይደለ? የመጨረሻዎቹ 7 መቅሰፍት ለምን የመጨረሻ ለምን ተባለ? ይሄን ጥያቄ እንመልስ። የመጨረሻ የተባለበት ምክንያት ካስተዋላችሁ ከምዕራፍ 6 ጀምሮ እስከ ምዕራፍ 11 ድረስ ያው ዮሐንስ ራእይን ከመጀመሪያው ጀምራችሁ ስትከታተሉ የነበራችሁ ሰዎች ታስታውሳላችሁ። 2 የመቅሰፍት አይነቶችን አይተን ነበር። የመጀመሪያው መቅሰፍት የምን መቅሰፍት ነው? የምን ፍርድ መቅሰፍት ወይንም ፍርድ እንበለው። የመጀመሪያው ፍርድ የምን ፍርድ ነበረ? የማህተም ፍርድ ብለን የምንለው። ይሄ ማህተም ፍርድ ላስታውሳችሁ፣ በጉም አንደኛውን ማህተም በፈታ ጊዜ ትዛላችሁ ይቃል። ይሄ የማህተም ፍርድ ነው። 7 የማህተም ፍርዶች። ከ7ቱ የማህተም ፍርዶች በኋላ ምን አየን? ሌላ የማህተም ፍርድ አለ። ከዛ ምዕራፍ 11 ጋር ደግሞ የመለከት ፍርዶች ደግሞ አየን። ሌላ 7 የመለከት ፍርዶች። ይሄ ደግሞ ምንድነው? በጉ ሳይሆን ማህተሙን የፈታው መላእክቶች ቆመው 1 2 እያሉ የመጀመሪያ ከዛ ሁለተኛ ከዛ ሶስተኛ እያሉ መለከት ይነፋሉና የሚነፉትን መለከት ተከትሎ በምድር ላይ የሚሆኑ ፍርዶች ነበሩ እና እነዚህ የማህተምና የመለከት ፍርዶች 2 ሲሆኑ እዚህ ጋር ግን ዮሐንስ ያየው ምንድነው? ሶስተኛውና የመጨረሻው ከዚህ በኋላ እግዚአብሔር እንዲህ አይነቱን ፍርድ ወደ ምድር ላለመላክ የመጨረሻ የሚያደርገው የጽዋ ፍርድ ነው። ያን የጽዋ ፍርድ የያዙ 7 መላእክቶችን አየው አሉ እና ይሄንን ሐሳብ ራሱ ግልጽ ሲያደርገው ምን ይላል ዮሐንስ? የመጨረሻ የተባሉትም ይላል የእግዚአብሔር ቁጣ የሚፈጸመው በእነርሱ ነውና ፉልፊልድ የሚሆነው የእግዚአብሔር ቁጣ የመጨረሻው የእግዚአብሔር ቁጣ ፉልፊልድ የሚሆነው በእነዚህ በየትኞቹ? በመጨረሻዎቹ በ7 የጽዋ ፍርዶች። እንግዲህ
ትንሽ ነው ወደ ኋላ ሄድ ብዬ ባስታወሳችሁ እግዚአብሔር የማህተምንም የመለከትንም ፍርዶች ሰባት ፍርዶች በየተራ በምድር ላይ እንዲሆን ያደረገው ለምንድን ነው? እንግዲህ እነዚህ ነገሮች የሚሆኑት ያው ሁሌ እንደምላችሁ ከቤተ ክርስቲያን ንጥቀት በኋላ ባለው 7 ዓመት ነው። በእነዚያ ዓመታቶች ውስጥ እግዚአብሔር ለምንድን ነው ይሄንን ፍርዶች የለቀቀው ብለን ስንል ዓላማው አንድ ነው ብያቸዋለሁ። እነዚህ ፍርዶች በሰው ልጅ ላይ ሲመጡ እንደው የሰው ልጅ በሚሰቃየው ስቃይ እግዚአብሔር ኢንጆይ ማድረግ ፈልጎ አይደለም። እግዚአብሔር እንዲህ አይነት ባህሪ የለውም። እነዚህ ፍርዶች በሰው ላይ ሲመጡ ግን ምንድነው ከፍርዶቹ ተነስተው ሰዎቹ እንዲያስተውሉ በዚያን ዘመን ላይ በምድር የሚኖሩት ሰዎች እግዚአብሔር የሚባል አምላክ እንዳለ አውቀው በዚያ ዘመን ላይ ዓለምን ይገዛ ከነበረው ከሐሳዊው መሲህ እና ከሐሳዊው ነብይና ከዘንዶ እንዲሸሹና ወደ እግዚአብሔር እንዲመጡ እንደ ማስጠንቀቂያ ነው እግዚአብሔር እነዚያን ፍርዶች ይለቅ የነበረው። የምንና የምን የማህተምና የመለከት ፍርድ። ግን የሚያሳዝነው ነገር ስለነዚህ ሁለቱ ነገር ስንመለከት እግዚአብሔር እነዚያን ከባባድ የሆኑ ፍርዶች ወደ ምድር እንዲመጡ ቢፈቅድም የሰው ልጅ ግን ምላሽ ምን ነበረ ብለን ስንል ትዝ ካላችሁ እንደ ወደ ኋላ መለስ ብዬ ላስታውሳችሁ። ሰዎች እዚያ ዘመን ላይ የነበሩ ሰዎች የቱንም ያክል ይሄንን አይነት ፍርድ እግዚአብሔር ልክ እንደ ዝናብ ላያቸው ላይ እንዲዘንብ ቢያረግም የበለጠ ግን በኃጢአታቸው ጸኑ ይላል። እግዚአብሔር የሚፈልገው ውጤት አልተገኘም እንጂ እነዚያ ፍርዶች ማለት የሰው ልጅን ለማሰቃየት ሳይሆን የሰው ልጅን ወደ ፈጣሪው ለመመለስ እግዚአብሔር ያዘጋጃቸው ነገሮች ነበሩ። ታዲያ እዚህ ጋር ዮሐንስ የሚነግረን ነገር ምንድነው? እግዚአብሔር አራተኛ ላይ ደግሞ የመጨረሻ ሶስተኛውን ፍርድ በምድር ላይ ለመልቀቅ 7ቱን መላእክት እያሰናዳ ያለበት ጊዜ ነው። ባይዘው ዛሬ ከዚህ ሐሳብ በጣም ትልቅ አፕሊኬሽን እናወጣለን። እሺ ያው ሁሉ ጊዜ እንደምላችሁ ስለ መላእክት ስለ ፍርድ ምናምን ብቻ አይተን አልሸኛችሁ። ለምን እንደዛ ከሆነ ምንም ትርጉም አይኖረውም ትምህርቱ ራሱ። ግን ከዚህ ፍርድ ውስጥ እኔና እናንተ ዛሬ የምናገኘው ነገር ምንድነው የሚለውን ነገር እንመለከታለን። እንደዚህ ይላል ቁጥር 2 ላይ ከእሳት ጋር የተቀላቀለ የብርጭቆ ባህር የሚመስል አየው። ይቀጥላል። ዮሐንስ ምን አየው ይላል? ከእሳት ጋር መቼም ባህር ለእናንተ አዲስ እንደማይሆን አስባለሁ አይደለ? ባህር ታውቃላችሁ። ያ ባህር ምን ሆኖ ነው የሚያየው? ከብርጭቆ ጋር በብርጭቆ ውስጥ ነው የሚያየው። በነገራችን ላይ በጣም የሚደንቅና ከአእምሮ በላይ የሆነ ነገር ነው። ያው መቼም የመንፈሳዊ ዓለም እውነታ ለዚህ አእምሮ እንደ በቀላሉ ኮምፕሬንድ ሊሆን የሚችል ነገር እንዳልሆነ ለእናንተ አልነገራችሁ። በብርጭቆ ነው ያለው። በብርጭቆ ውስጥ ያለውን የብርጭቆ ውሃ አይደለም ያለው፣ እንደው የብርጭቆ ፈሳሽ አይደለም ያለው። ብርጭቆ ላይ ባህር። ለምን እንግዲህ ያን ባህርን የሚያክል ውሃን የሚያዝ አቅም ካለው ያ ብርጭቆ ተራ ብርጭቆ አይደለም፣ በጣም ቫስት ነው፣ ሰፊ ነው። ግን የብርጭቆ ባህር ብቻ ደግሞ ሳይሆን ያ ባህር የእሳት ባህር ነው ይላል። የእሳት ባህር ነው። ይህ ነገር ምን እናመለክተው ካልን መጽሐፍ የምትፈልጉ ሰዎች ከእሳት ጋር የተቀላቀለ የብርጭቆ ባህር የሚለው ቃል ጀጅመንት ወይንም ደግሞ ቅድም ስነግራችሁ እንደነበረው ፍርድን የሚያመለክት ቃል ነው። ከእሳት ጋር የተቀላቀለ የብርጭቆ ባህር በባህሩም አጠገብ እቺ ስሙኝ፣ በባህሩም አጠገብ አውሬውን ምስሉንና የስሙን ቁጥር ድል የነሱትን ቆመው አየው። ሶስቱን ነገሮች ማለትም አንደኛ አውሬውን፣ ሁለተኛ የስሙን ቁጥር አይደለ? አንደኛ አውሬውን፣ ሁለተኛ ምስሉን። ተዛላችሁ ይሄ ምስል የአውሬው ምስል ማለት የአውሬው ፎቶ አይደለም። እሺ የአውሬው ምስል ማለት ከአንድ 4 ሳምንት በፊት ይመስለኛል ይሄን ነገር ያየ ነው። ከሐሳዊው መሲህ ቀጥሎ ማን አለ አለን? ሐሳዊው ነብይ አለ አይደል? ይሄ ሐሳዊው ነብይ ምን ነበር ያደርግ የነበረው አለን? ራእይ ምዕራፍ 13 ጋር ስንመለከት የአውሬውን ወይም ደግሞ አውሬው ብሎ የሚናገረው ሐሳዊው መሲህን ነው። እሺ አውሬውና ሐሳዊ መሲህ አንድ ነው፣ ወይንም አውሬውና ሐሳዊው ክርስቶስ አንድ ነው። ምስሉን ሰራና ምን አረገ? ለምስሉ እስትንፋስ ሰጠው ይለናል። ለምስሉ እስትንፋስ ሰጠውና ምስሉ እንዲናገር አደረገው ይላል። ከዛ ምን አረገ?
ለዚህኛው ምስል የማይሰግድ ማንኛውም የዓለም ሕዝብ እንዲገደል አደረገ ወይም ደግሞ ፐርስኩዌት እንዲደረግ። ታዲያ እዚህ ጋር ዮሐንስ ያየው እነማን ነው ካላችሁ አንደኛ ለአውሬው ምስል እና የስሙን አውሬውንና ምስሉን ያልሰገዱ አየኋቸው አለ። አንደኛ አውሬውን ከዛ ምስሉንና የስሙን ቁጥር ድል የነሱትን ቆመው፣ ድል መንሳት ማለት ያልሰገዱለት ለማለት ነው። ያልሰገዱለትን ቆመው አየሁ። እነርሱም ከእግዚአብሔር የተሰጣቸውን በገና ይዘው ነበረ። በገና ይዘው ነበር። በገና ማለት ባጭሩ የሙዚቃ መሳሪያ ማለት ነው። ወንድማችን እዚህ ጋር እንደሚጫወትልን የሙዚቃ መሳሪያ ማለት ነው። እኛ ዘመን ላይ ቢሆን ኖሮ ይሄ ራእይ የታየው በገና ሳይሆን የሚያየው ራእይ እንትና ማን ነው ዮሐንስ የሚያየው ምን ነበረ? ወይ ሳክስፎን ወይ ደግሞ እንደ ወንድማችን የሚጫወት የሆነ ኪቦርድ ነበር። እስቲ አንድ ተጫወተልኝ። ዛሬ ኮንዶም ስም ብለኸኛል። ለስለስ ያለ ፒያኖ ተጫወተልኝ። እነዚህ ሰዎች አየዋቸው አለ። ከዛ እነሱ ምን አድርገዋል ይላል? እያንዳንዳቸው በገና ይዘዋል። ክብር ለእግዚአብሔር ይሁን። መቼም የያዙት ለምንድን ነው ካለን ለአንድ ዓላማ ነው፣ ለምስጋናና ለአምልኮ ነው። ሰዎቹ በገና ያዙት፣ በገና ይዘዋል ብለው ሲናገር በውስጥ ታዋቂነት ምንን እያመለከተን ነው? ወንድሞቼና እህቶቼ እነዚህ ሰዎች ሩጫቸውን ጨርሰዋል። ለምን? በዚያ የመከራና የምጥ ጊዜ በገና የሚይዙበትም ጊዜ አልነበረም፣ ሰዓትም ሁኔታም አልነበረም። ይሄ ማለት ከነዛ ምጦች፣ ከነዛ መከራዎች፣ ከነዛ ከባባድ የሆኑ የህይወት ሁኔታዎች ወጥተው በእግዚአብሔር ፊት ያሉበትን ነገር ነው እየነገረን ያለው። ይህ ብቻ አይደለም። በገና ይዘዋል ካለም በኋላ ደግሞ ምን ይላል? ዘመሩ ይለናል። እስቲ አንድ ጊዜ ጉባኤው ዘመሩ በሉኝ። ይዘምሩ ነበረ። ክብር ለእግዚአብሔር ይሁን። እኛ ቀደም ስንዘምር አልነበረ? ልክ እንደዛም ይዘምሩ ነበር ይላል። እኔና እናንተ የኛንና የነሱን ዝማሬ የሚለየው ነገር ምንድነው ካላችሁ እኛ ስንዘምር አንድ ሰው ነው በገና ያዘልን አይደለ? አንድ ሰው ነው በገና ያዘልን። እነሱ ግን ሲዘምሩ እያንዳንዳቸው በገና ይዘዋል። አሜን ነው። ከመዘመራቸውም በላይ ምን ይገርምሃል፣ ምን ይደንቅሃል ካላችሁኝ ይሄ ቀጥሎ ያለውን ክፍል ሳነብላችሁ እንደው ምን አይነት መታደል ነው ብዬ ስለነሱ እንድቀና ያደረገኝ አንድ ነገር አነበብኩኝ። ስሙኝማ የዘመሩት መዝሙር የማን ነው አትሉኝ? የዘመሩት መዝሙር የሙሴንና የበጉን፣ በጉ ማለት ኢየሱስ ነው። የሙሴንና የማንን? የኢየሱስን መዝሙር ዘመሩ። ይህ መዝሙር ምን ብለው ነው የዘመሩት? ይሄ መዝሙሩ ምንድነው ብለን ስንጠይቅ መዝሙሩ ይሄው ክፍል በ9 ስንኞች ያስቀምጥልናል ከታች ባለው ክፍል ላይ ማለት ነው። ግን ከዛ ግን በፊት እስቲ እንደዚህ ብዬ ልጠይቃችሁ። የሙሴ መዝሙር ብሎ የበጉ መዝሙር እሺ መቼም እዚህ ጋር ነው የምናገኘው። እዚህ ጋር የምናየው የበጉ መዝሙር ነው። ግን የበጉ ብቻ ደግሞ ሳይሆን የሙሴ መዝሙር ነው ይላል። ከዚህ ክፍል ውጪ በጉ እንደዘመረ የሚነግረንን ክፍል አናገኝም። ግን የሙሴ ግን መዝሙር እናገኘዋለን። የት ካለን ዘጸአት እና ዘዳግም ላይ አይደለ? የሙሴን መዝሙር በዘዳግም ምዕራፍ 32 ላይ እና በዘጸአት ምዕራፍ 15 ላይ እናገኘዋለን። እና ምን ብለው ነው የሚዘምሩት? መዝሙሩ እንደዚህ ይላል። እንደው ጌታ ይሄንን ዜማ ሰጥቶን እኛም ብንዘምረው ቅኔ ሰጥተነው ብንዘምረው እንዲህ ይላል። ሁሉን ቻይ ጌታ አምላክ ሆይ ስራ ታላቅና አስደናቂ ነው። ሃሌሉያ። ከዛ እንደዚህ ይላል፣ የዘመናት ንጉሥ ሆይ መንገድ ጽድቅና እውነት ነው። ጌታ ሆይ አንተን የማይፈራ ስምህን የማያከብርስ ማን ነው? አንተ ብቻ ቅዱስ ነህና የጽድቅ ሥራ ስለተገለጠ ሕዝቦች ሁሉ ይመጣሉ በፊትህም ይሰግዳሉ። ደው ዘማሪዎች ይሄንን ነገር ቅኔ ሰጣችሁ ብትዘምሩት ይሄን ጉባኤ ብንዘምረው እንዴት ደስ ባለ። አይደል? በእርግጥ ያኔ ላይ ወደፊት አንድ ላይ እንዘምረዋለን በየትኛው ዜማ እንደሆነ ባናቀው፣ ግን አሁን ብንዘምረው ይሄንን መዝሙር በጣም ድንቅ የሆነ መዝሙር ነው። ኦኬ ይሄንን ከዘመሩ በኋላ እንግዲህ ምዕራፍ 15 ቁጥር 4 ያበቃል። አሁን
ይህንን መዝሙር ስናይ ቅድም ከነገርኳችሁ ሐሳብ ተነስተን ይህንን መዝሙር ስናይ ዛሬ እኔና እናንተ ከዚህ ውስጥ ልናወጣ የሚገባን እውነት ምንድነው ወደሚለው ነገር እንመጣለን። ምክንያቱም እኔም በቤቴ ሆኜ ይህንን ክፍል በመዘጋጅበት ሰዓት ላይ የክፍሎቹን ትክክለኛ ትርጉም ከማወቅ ባለፈ በዚህ በመናነበው በመናጠናው ክፍል ውስጥ ያለው የእግዚአብሔር ድምጽ ምንድነው የሚለው ነገር ነው መንፈሴ ክፍት ሆኖ የሚጠባበቀው። ወንድሞቼ እና እህቶቼ ለምን መሰላችሁ? የራእይን መጽሐፍ ትርጓሜ ለማወቅ እንደሆነ እዚህ ጋር ፊት ለፊታችሁ ቆሜ መናገር አይጠበቅብኝም። ቀላል ነው። ዛሬ ስልኮቻችሁ ላይ ቻት ጂፒቲ ያለ አይደለ? ቻት ጂፒቲ ወይንም ጄሚኒ ኤአይ ማለት ነው። ዝም ብላችሁ ብትጠይቁት ለምሳሌ አሁን እኔ ስልክ ላይ ሁለቱም አለ። የራእይ ምዕራፍ 15 ከቁጥር 1 ጀምሮ እስከ ቁጥር 4 ድረስ ያለውን ክፍል ልክ እንደ አንድ የቴዎሎጂ ፕሮፌሰር ሆነ እስቲ አብራራልኝ በሉት። እስቲ በሉት። አዩኤል ያብራራል እንዴ? እኔ አብራራዋለሁ እንዴ? ለምን ትጠይቀው? ራሱ እንደምንድነው እንደ ቴዎሎጂ ፕሮፌሰር አብራራልኝ ያልኩት። በጣም ዲቴል ገብቶ ከዛ እንደውም በዚህ ማያበቃም ወደ 4 5 6 7 ከዛም በላይ የሆኑ ገልጾች ጽፍልኝና ምን ያደርጋል? ከዚህም በላይ የምትፈልግ ከሆነ ሌሎች መጽሐፍቶች ልጠቁም ይለኛል። የቴዎሎጂያንን መጽሐፍቶች ይላል። ምን ልፈልጌ ነው? የክፍሉን ትርጓሜ ማወቅ በራሱ የራእይን መጽሐፍ ሊማር ሰኞ ወደዚህ ቦታ የሚመጣን ህዝብ ነፍስ አጥግቦ ይመልሳል ብዬ አላስብም። ምንድነው በዚህ ውስጥ ያለው ግን የእግዚአብሔር ድምጽ የሚለውን ነገር እንድናውቅና እንድረዳ ፈልጋለሁ። በቤቴ ቁጭ ብያለሁ። መንፈስ ቅዱስ ክፍሉን በደንብ ይገባ እንድረዳ ካደረገኝ በኋላ የፊታችን ሰኞ ምንድነው የምትለው እያልኩ እያሰብኩ ነበር። ስለዚህ ዝግጁ ናችሁ? ባለችን ደቂቃ ይሄን ሐሳብ ነው የምነግራችሁ። ክፍሉን እያነበብኩ ቀጥታ መንፈሴ ወደ መዝሙሮቹ መጣና መዝሙሮቹን የመጀመሪያውን ስንኝ አለፍኩ፣ ሁለተኛውን ስንኝ አለፍኩ፣ ሶስተኛውን አለፍኩና አራተኛው ላይ ያለው ስንኝ የዛሬ ምሽት የዚህ ጉባኤ መልእክት እንደሆነ ገባኝ። እንደዚህ ይላል፣ መንገድ ጽድቅና እውነት ነው። ሃሌሉያ! መንገድ ጽድቅና እውነት ነው። መንገድ ጽድቅና እውነት ነው ብለው ሲሉ ምን ማለት ነው? ዛሬ እግዚአብሔር በደንብ ይሄ ነገር ልባችን ላይ እንዲታተም ፈልጓል። ይሄ እውነት መንገድ ጽድቅና እውነት ነው ማለት እግዚአብሔር ምንም ነገር ያደርግ ጻድቅ ነው። እስቲ ጉባኤው አሜን ይበል። እኔ ምንም ነገር ላድርግ እያለ ያለው እግዚአብሔር የኔና የናንተ ስራና የኔና የናንተ ተግባር ነው እድፈትና ግድፈት ያለበት። ከፀሐይ በታች የቱንም ያክል ፍጹም ብለን የምንለው ነገር በጠቅላላ የሆነ ሰዓት ላይ የማይገባ ሹቀት ሾቆና ይዋል። ባደራረጉ በመንገዱ በሚያደርገው ነገር ሁሉ እድፈትና ግድፈት የሌለበት አምላካችን እግዚአብሔር ብቻ ነው። ዛሬ እግዚአብሔር አንደኛ የሚለን ነገር ይሄ ነው። መንገዴ ጽድቅና እውነት ነው። ለምን መንገዱ ጽድቅና እውነት ነው ብለው እነዚህ ሰዎች አሞጋገሱት ብለን ስንል ራሱ የመጽሐፍ ቅዱስ ታሪክ እንደዛ ብለን እንድንናገር ያስገድደናል። እንዴት ካላችሁ እንደው አንደኛዋን ነገር ብቻ እስቲ እንደው አንደኛዋን ሜንሽን ላድርግላችሁ። የመጀመሪያው የባለፈውን ሳምንት ትምህርት እንኳን ስትመለከቱ አንዳንዶቻችሁ እንደው እግዚአብሔር ቃል ስለሆነ ብቻ አክሴፕት አደረጋችሁት እንጂ ግን በልባችሁ ላይ እንዲህ ጥያቄ ሊፈጠር አይችልም። እንደው እግዚአብሔር ግን እንደው ምን አይነት ጭካኔ ቢሆን ነው የሰው ልጅ ደም ልክ እንደ ጎርፍ ሀገር አቋራጭ ጎርፍ ሆኖ እስከሚፈስ ድረስ እንደዚህ ጨከነው ሊያስብል ይችላል። ግን ወንድሞቼ እና እህቶቼ በእርግጥ አሁን እዚህ ጋር ተጽፎ አየን እንጂ ሆኖ አላየንም። በሚሆንበት ሰዓት ደግሞ እንደው የደም ጎርፍ ብናይ ምናልባትም ልክ እንደዚህ ቁጭ ብላችሁ አሃ ቃሉ የሚለው ልክ እንደዛ ነበር ለካስ ብላችሁ ትዝ አይላ አታሰላስሉትም። ከዚህ ጉባኤ መካከል ምናልባት 2 ወይም 3 ሊሆን ይችላል ቆሞ ላይ የሚችለው፣ ሌሎቻችን እንዳለ እንረፈረፋለን። ምክንያቱም እንደው ጠብ ያለ ደም ነው እንጂ አይቶ የሚያውቀው ይሄ ጉባኤ የደም ጎርፍ አይቶ አያውቅም። የደም ጎርፍ ወንድሞቼና እህቶቼ ነገሩ ለኛ የምንሆን እንጂ ከባድ ሊሆን የሚችለው ነገሩ ግን እንዲሆን የፈቀደው እግዚአብሔር ያን በማድረጉ ጻድቅ ነው። እስቲ እግዚአብሔር ጻድቅ ነው በሉ። ዛሬ በደንብ አብረን እንድንሰብክ እፈልጋለሁ። እግዚአብሔር ጻድቅ ነው። በየዘመናቱ በሚያረገው በሚያከናውነው ነገር ተሳስቶ አያውቅም።
በአንተ ህይወት እግዚአብሔር ጻድቅ ነው። በአንቺ ህይወት እግዚአብሔር ጻድቅ ነው። እዚህ በኋላ የምናያቸው ነገሮች አሉ። በነገራችን ላይ ማለት በሚቀጥሉት ሳምንታት የመጨረሻውን የነገሩን ድምዳሜ ስንመለከት በክርስቶስ ኢየሱስ አምነው ያልዳኑ ወይንም ደግሞ የእሱን አምላክነት ያልተቀበሉ ሰዎች ለሰይጣንና ለመላእክቱ በተዘጋጀው የእሳት ባህር ውስጥ ይገባሉ። እና አንዳንድ ሰዎች ይሄን ይመለከቱና እንዴት እግዚአብሔር እናንተ እንደምትሉት ፍቅር ቢሆን ኖሮ የሰው ልጅ ለዘላለም እንዲሰቃይ የእሳት ባህር ውስጥ ይጥላቸዋል ይላሉ። እግዚአብሔር ፌር አይደለም ይላሉ። ፌር ነው። እግዚአብሔር ፌርም ጻድቅም ነው። ጻድቅም ነው። ማህበራዊ ሚዲያ ላይ አንዳንዶች እንዲህ ያሉ ሲፈላሰፉ ያቸዋለሁ። እግዚአብሔር በፍጹም እንደዚህ አያደርግም። እንደው እንደሚባለው ትክክለኛ አምላክ ሆኖ ቢሆን ኖሮ የሰው ልጅ ለዘላለም በእሳት እየተቃጠለ እንዲኖር አይፈቅድም ነበር ይላሉ። ሲጀምር እግዚአብሔር ሰው እንዲቃጠልበት ብሎ አይደለም የእሳት ባህርን የፈጠረው፣ ሰይጣንና መላእክቱ እንዲቃጠሉበት ነው። ነገር ግን ይህ ነገር ከተፈጠረበት ጊዜና ሰዓት ጀምሮ በኃጢአት ወድቆ ከሱ የራቀውን የሰው ልጅ ለመመለስ እግዚአብሔር በቅፉ ያለው አንድያ ልጁን እስከ መስጠት ድረስ ዋጋ ከፍሎ ነበር። ያንን ሁሉ ነገር ግን አድርጎ ሰው የቀረበለትን ይህንን መለኮታዊ ግብዣ ካልተቀበለ እና መጨረሻው የእሳት ባህር ከሆነ እግዚአብሔር ፌር ነው፣ ሰው ነው ፌር ያልሆነው። እግዚአብሔር ጻድቅ ነው። ዛሬ በጣም ልባችሁ ላይ ይሄን ነገር እንድታተም ፈልጋለሁ። ምክንያቱም አዘ ክርስቲያን ብዙዎቻችን ከጌታ ቤት ወደ ኋላ እናፈገፈግን። በእግዚአብሔር ላይ እንድናጉረመርም የሚያደርገን ነገር ምንድነው? ነገሮችን ስናይ፣ ነገሮችን ስንመለከት ለኛ ነገር ሁሉ ዝግትግትና ጥምምምም ያለ ሲመስለን አንዳንድ ቀን እግዚአብሔር የኛን ነገር ተሰው ወደ ጎረቤታችን ሄዶ የጎረቤቶቻችንን ነገር እያስተካከለ ይመስለናልና ሰማው እግዚአብሔር ያደላ ይመስለናል። በእርግጥ አንዳንድ መዝሙሮቻችንም ለኔ ያደላ ምናምን የሚባል ነገር አለ። እኔ ባላምንበትም እግዚአብሔር ያደላ አምላክ አይደለም። አይደለም እግዚአብሔር the love of God is omnipotent። የእግዚአብሔር ፍቅር ሁሉን ቻይ ነው። ምን ማለት ፈልጌ መሰላችሁ? ለምሳሌ አሁን እኔ አንድ ልጅ አለኝ። የመጀመሪያ ልጅ ስሟ ብራኤል ይባላል። ስትወለድ ለሷ ያለኝ ፍቅር ነበር አይደለ? እወዳታለሁ፣ አሁንም እወዳታለሁ፣ ወደፊትም እወዳታለሁ። የኔ ብቻ አይደለም በነገራችን ላይ የወላጆች ሁሉ ባህሪ ነው። ልክ ግን አሁን ሁለተኛዋ ስትመጣ አልጠላዋትም እኮ የመጀመሪያዋን። ግን ምን መሰለ ሰው ስለሆንክ ልብ ከፍል ይላል። እንደው ልክ እንደኔ በሁለት ቆምኩኝ እንጂ ሶስተኛ ቢመጣ ኖሮ ካለችው ላይ እንደገና ከፍል ይላል። እያለ እንዳንዳንድ አያቶቻችን 11 ቢሆን ምን ነበር የሚሆነው? ማነሽ ታላቋ ነበር የምትለው፣ የመጀመሪያዋ ትላለህ። ለምን? ፍቅር፣ የሰው ፍቅር ይከፈላል። the love of God is omnipotent። የእግዚአብሔር ፍቅር ሁሉን ቻይ ነው ብለን ስንናገር ምን ማለት ነው? በዓለም ላይ ከ2 ቢሊዮን በላይ አማኝ ቢኖርም ያንዳንዱን ግን የሚወደው አንድ እሱ ብቻ እንዳለ አድርጎ ነው። ገብቷቸዋል? አንተ ብቻ እንዳለ አድርጎ ነው የሚወድ እንጂ 2 ቢሊዮን መሆኑ እግዚአብሔር ፍቅሩ አይከፈልበትም፣ አይከፈልም። የእግዚአብሔር ፍቅር ክብር ለእግዚአብሔር ይሁን፣ ክብር ሁሉ ለእግዚአብሔር ይሁን። ምን እያልኳችሁ ነው ያለሁት? መንገድ ጽድቅና ምንድነው? እውነት ነው። መንገድ ጽድቅና እውነት ነው። የእግዚአብሔር መንገድ በማናችን ህይወት ምንም ነገር ባይዘው ወይ መንገድ አደራረግ ነው አይደለ? መንገድ እግዚአብሔር ነገሮችን የሚያከናውንበት ወይ ስትራቴጂ ማለት ነው። እግዚአብሔር ምንም ነገር ያርግ ነው የሚል ብራዘር፣ ምንም ነገር ያርግ እግዚአብሔር በህይወት አንዳንዶቻችን ልክ እንደዛ ነው እናስባ። ተዛለኝ እንደምን ለምን የቀደመ ይሄንን ነገር ለምን እንደነገርኳችሁ አያደላም ለማለት ፈልጌ ነው። መሀል ላይ ሐሳብ የጠፍቶ ነው። እግዚአብሔር አያደላም። ወራሽናል ሰማችሁ ታውቃላችሁ። ይሄን ወላጅ እንኳን ቢሆን ሙሉ ለሙሉ ባይሆንም ግን እንደው በዓላማ እንኳን ባይሆን ወደ አንዱ ወይንም ደግሞ ወደ ሆነኛው 6 ልጅ ቢኖር ወደ አንደኛው ያደላል። ግልጽ ነገር እኮ ነው አይደለ? እግዚአብሔር አያደላም። አንዳንዶቻችን እግዚአብሔር የኔን ነገር ትቶ ለምንድነው አይኖቼ የሚደረግላቸውን ሰዎች ብቻ እንዳያረገ ያለው እንል ይሆናል። ሁሉ ጊዜ ይህ ነገር ካንደበታችሁ አይጥፋ። እግዚአብሔር መንገዱ ጽድቅና እውነት ነው። ምናልባት እግዚአብሔር ሄዶ እኔ ጋር ሲደርስ ተሳስቶ ይሆን እንዳትሉ፣ እግዚአብሔር በማንም ህይወት አይሳሳትም። አሜን ነው። በማንም ህይወት እግዚአብሔር ምን አያረግም?
አይሳሳትም። መንገዱ ጽድቅና እውነት ነው። ከዛ ይሄንን እውነት እያሰላሰብኩ በነበረ ጊዜ አንዳንድ የመጽሐፍ ቅዱስ ታሪኮችን ወደ ኋላ መለስ ብዬ እንዲሁ መንፈስ ቅዱስ ራሱ ወደ ልቤ ያመጣቸው ነበረ። he is not fair የሚያስብሉ አንድ ሰው እንሽል አድርግላችሁ ዘካርያስና ኤልሳቤጥ መጽሐፍ ቅዱስ ስለነሱ ሲናገር እንደዚህ ይላል፣ ሁለቱም ያለ ነቀፋ ነበሩ። ሰምታችሁና ያለ ነቀፋ ነበሩ። ለምን ያለ ነቀፋ ማለት ምን ማለት ነው? ሪላቲቭሊ ከሌሎቹ ይልቅ ከሕጉ አንፃር ጥሩ የሚባል ህይወት የሚኖሩ ሰዎች ነበሩ ይላል። ከዛ ሲህ ብቻ አይደለም፣ ሁለቱም ደግሞ ከሌዊ የዘር ሐረግ ነበሩ። ከዚህም ባለፈ ባልየው ዘካርያስ ታማኝ አገልጋይ ነው። ይገርማቸዋል። እና የሚጠበቅባቸውን በእግዚአብሔር ፊት ምንም ነቀፌታ ሳይኖርባቸው የሚጠበቅባቸውን ነገር ሁሉ እያደረጉ የሚጠብቁት የጸሎት ርዕስ ከቤታቸው ዘገየ። ምን ልጅ? እርግጠኛ ነኝ ዘካርያስ ሁሌ ስለዚህ ጉዳይ ስናገር ምለው ነገር አለ። ዘካርያስ እስከ ኤልሳቤጥ 50 ዓመት ድረስ እርግጠኛ ነኝ ጸልየዋል። ለምን? ያ ብዙ ጊዜ 50 ዓመት ሜኖፖዝ ነው፣ መውለድ የሚያቆሙበት ሰዓት። ዘካርያስ ጸለየ፣ እግዚአብሔር ሆይ ልጅ ስጠኝ አለ። ልጅ ልክ 50 ዓመት ሲሞላት ዘካርያስ ካላንደሩንም ማስቀመጠ። ያው መጀመሪያ የጸለየ የነበረው ካላንደር ይዞ ነው። ካላንደሩንም ማስቀመጠ፣ ጸሎቱንም ማቆመ። ግን ይገርማቸዋል፣ እስካልተመለሰው ግን እንቆቅልሹ ወደ መቅደስ ገብቶ ያጥን ነበር። ለምን ካላችሁ ጥያቄው ሌላ ነው፣ እግዚአብሔር ሌላ ነው። በእያንዳንዱ በገባበት ለማጠን በገባበት ለማገልገል በገባበት ጊዜ ሁሉ ልቡ ላይ ይሄ አይነት እውነት ሊንቀለቀል እንደሚችል ይሄ ሊንቦጎቦግ እንደሚችል አስባለሁ። እግዚአብሔር ሆይ ባይገባኝም እንኳን ቅሉ አንተ መልካም ነህ እያለ ምን ያደርግ ነበር? ያጥን ነበር። ግን ይገርማችኋል፣ አንድ ቀን ላይ ግን ይላል መጽሐፍ ቅዱስ ሲናገር ተራው ደርሶ ለማጠን ወደ ቤተ መቅደስ በገባ ጊዜ እዚያው ታማኝ ሆኖ ለዘመናት ሲያገለግል የነበረበት የወርቅ ማዕጠንቱ መሠዊያ ላይ የእግዚአብሔር መልአክ መልሱን ይዞ መጣ። ታዲያ ምን ሆነ አትሉኝም? ለካስ የዘገየው እግዚአብሔር ታሪክ ለዋጭን ነገር በእነሱ ቤተሰብ ሊያመጣ ስለሆነ ነው። አይ እግዚአብሔር በእያንዳንዳችን ህይወት ጻድቅ ነው ብለህ ለዛ ነው። አታወዳድሩ፣ ራሳችሁን ከማንም ከምንም ጋር አታወዳድሩ ወገኖች። ሆይ የእናንተ የህይወት ጎዳናና የሌሎች የህይወት ጎዳና አንድ አይደለም። ይህ ዜማና ይህ እውነት ግን ከልባችሁ ለዘላለም አይጥፋ። እግዚአብሔር ሆይ አንዳንድ ነገሮች ቢገቡኝም ባይገቡኝም አንተ መልካም ነህ። ክብር ለእግዚአብሔር ይሁን። ኢዮብ ልክ እንደዚህ ነበር ያለው። እግዚአብሔር ሆይ ኃጢአት ኖሮብኝ ከሆነ ንገረኝ አይደል ያለው? ንገረኝ እግዚአብሔር ሆይ። እንደውም እኮ ኢዮብ የታለ እኮ ነው ያለው። እግዚአብሔር ሆይ የምትባለው አምላክ የታለ እኮ ነው ያለው። ኃጢአት ሰርቼም ከሆነ ይሄንና ያንን ነገር ሰርተ ነው ብለህ ንገረኝ። ካለዚያ ግን ለምንድን ነው ምንም በማላውቅ ሁኔታ እንደዚህ ጤናዬ፣ ንብረቴ፣ ልጆቼ እንዳለ ወድሞ እጄ ላይ ገል ብቻ ቀርቶ ሰውነቴን የማክበት ነገር ብቻ ቀርቶልኝ እንደዚህ እንድሰቃይ የሆነበት ምክንያት ምንድን ነው አለ። ኢዮብ እንደው መከራ ለየት የሚያደርገው ነገር የቤተሰቡ መበተን ብቻ አይደለም፣ የሀብቱ መውደም ብቻ አይደለም፣ የቆዳው በሽተኛ መሆን፣ የስጋው በሽተኛ መሆን ብቻ አይደለም። 4 ጓደኞቹ ሊያጽናኑት መጥተው ሰውነቱ ላይ ካለው የሚጠዘጥዝ ቁስል ባልተናነሰ ይጠዘጥዙታል ነው ብላችሁ ምን እያሉ ካላችሁ ኢዮብ ከኛ የደበካት የሆነች ሚስጥር አለች። ምክንያቱም እኛ የምናውቀው ሰው ዝም ብሎ እንደዚህ የእግዚአብሔር መቅሰፍት አይወርድበትም። ተናገር ግድ የለህም ንስሐ ገባ ይሉታል። ኧረ እባካችሁ ተውኝ ይላችኋል ኢዮብ። ኧረ እኔ አይደለም ለራሴ ኃጢአት ቀርቶ ምናልባት እንኳን ልጆቼ ከበደሉ ብዬ በየቀኑ ለልጆቼ መስዋዕትን ማቀርብ ሰው ነኝ። ወደ 30 ምናምን ምዕራፍ ሁሉ ሐሳብ እየሰጡት ሲጠዘጥዙት የሆነ ሳለ እንደው በቃ ኢዮብ መናገር ደከመውና ዝም አለ። ይገርማችኋል። እግዚአብሔር ግን ከተወሰኑ ምዕራፎች በኋላ መጥቶ ለኢዮብ ምንድን ያለው ካላችሁ ያ መከራና ያ ስቃይ ለምን በኢዮብ ላይ እንደመጣ ማብራሪያ አይደለም የሰጠው። ይኸውልህ ምን መሰለህ ኢዮብ፣ የሆነ ቀን ልክ እንደዚህ ሆነ፣ ሰይጣን መጣ። ከዛ እንደዚህ አለኝ፣ ይክድሃል አለኝ። እኔ ደግሞ አይክደኝም አልኩት። አይሰድብሃል አለኝ፣ አይሰድበኝም አልኩት። ይሰድባል አይሰድበኝም ተባብለን በቃ እስቲ የሚሰድበኝ ከሆነ ሞክረው ብዬ ላኩት ብሎ አላብራራም። እግዚአብሔር ለኢዮብ ምንድን ያደረገው ካላችሁ መጣና ማንነቱን ገለጠለት።
ኢዮብ ወገብን ታጠቅ፣ ተነሳ፣ እጠይቅሃለሁ መልስልኝ። የት ነበር ካለው ምኑ ጋር? ዓለማትን ስፈጥር አለው። ሰማያትን ስዘረጋ ምኑ ጋር ነበር ካለው ኧረ እኔ ምንም ጋር አልነበርኩም፣ አልታሰብኩም አለ። ወደ 4 ምዕራፍ እግዚአብሔር ተናግሮ አንድም ቦታ ላይ ሰይጣን እንዲያርጎ ነው አላለው። የበለጠ ክብር ሊመጣ ስለሆነ ነው አላለው። ግን ባጭሩ እግዚአብሔር ለኢዮብ ያለው ነገር ምንድነው? እኔ ጻድቅ ነኝ፣ እኔ ሁሉን ቻይ ነኝ። አንዳንድ ቀን ልክ እንደዛ እንድናማረር የሚያደርጉ ሁኔታዎች ሲመጡ ሕያው እግዚአብሔር ምስክሬ ነው፣ ዛሬ የነገርኳችሁ እውነት ለሰይጣን የማያዳግም ምላሽ የሚሰጥ ቃል ነው። እነዚህ ቅድም ያነበብኩላችሁ ሰዎች በገና ይዘው እግዚአብሔርን ጻድቅና እውነተኛ ካሉት የኔና የናንተም ዜማ እሱ መሆን አለበት። አንድ ቀን ላይ ስለ ኤርሚያስ አካፍል ነበር። ነብዩ ኤርሚያስ ገና በማህፀን ሳለ መርጬሃለሁ አይደለ? በገና በማህፀን ሳለ የአሕዛብ ነብይ እንድትሆን ሾሜሃለሁ ካለው በኋላ የኤርሚያስን ታሪክ እስከ ምዕራፍ 20 ብታነቡት ይገርማችኋል። ምዕራፍ 1 ላይ የሚገርም ፕሮፌሲ መጣለት። ተነቃቃ፣ አሜን ጄታራ ፖራ። አሁን እኛ በቃ ዓለምን ትዞራለህ ሲባል እንደምንለው ማለት ነው። ምዕራፍ 1 ማለት ለኤርሚያስ የመነቃቃት ምዕራፍ ነበር። ምዕራፍ 2፣ ምዕራፍ 3፣ ምዕራፍ 4 እያለ ሲመጣ ይገርማል። የሆነ ሰዓት ላይ ፕሮፌሲ ሲናገር ወስዶ አንዱ በጥፊ ደግሞ የኛ ዘመን ጥፊና የዛ ዘመን ጥፊ አንድ አይመስልህ። የኛ ዘመን ጥፊ ይቀጭን በዚህ እጅ የምትመታው ነው። የዛ ዘመን ጥፊ ይሸኛል ወደ ወዲያኛው ዓለም። ኤርሚያስ ስለሆነ ነው፣ ገና እግዚአብሔር ፕሮግራም ስላላለቀበት ነው። ከፕሮፌሲ በኋላ ጥፊ ደስ አይለው። እኛ ዘመን ላይ ከፕሮፌሲ በኋላ እግዚአብሔር ይባርክ ነው አይደለም የምትባለው። ሙለት እንዴ እግዚአብሔር ሆይ አለ ያልከኝ እንደነው እንዴ ትነቅላለህ፣ ትገለብጣለህ በአሕዛብ ላይ ምናምን ብለህ ያልከኝሳ። አየህ አንዳንድ ቀን ትነቅላለህ የሚል ትሰማና እግዚአብሔር ፌር ነው ወይ ብለህ እስክታስብ ድረስ የሚገርም የሚነቅል ጥፊ። ትነቅላለህ ያልከኝ ትነቀላለህ ያልከኝ ትላለህ። አንዳንድ ቀን ማትለው ነገር የለም። እንደው ባነብላችሁ ለደስ ይለኛል። ኤርሚያስ የሆነ ሳለ እንደዚህ ያለ ወይኔ እናቴ አለ። ወይኔ እናቴ፣ ወይኔ አነብላችኋለሁ። ኤርሚያስ ምዕራፍ 19 ወይኔ እናቴ ለምድር ሁሉ መተረሻ የሆንኩት ለምን እኔን ወለድሽኝ አለ። እናቴ ሆይ አለ። የሆነ ሰዓት ላይ ይሄ ታላቅ ጃይንት ነብይ እናቴ ሆይ አለ። አየ እግዚአብሔር ጻድቅ ነው። እናቴ ሆይ ለምን ወለድሽኝ አለ። ይሄ ብቻ አይደለም። የሆነ ሰዓት ላይ በቃ ካቅም በላይ ሲሆንበት የሆነ ነገር ምን አለ መሰላችሁ? የተወለድኩባት ቀን የተረገመች ትሆን አለ። እሺ ይሄንን ኢዮብም ብሏል ሲመራው። ምን አለ በቀን ባልወለድ ኖሮ ብላችሁ አጣ። ግን በዚህም ባሰና ምን አለ? ለአባቴ አለ ሰምታችሁ፣ ለአባቴ ሄዶ እናትህ ወንድ ልጅ ወለደች ያለው ሰውዬ የተረገመ ይሆናል። ምን አረገ እሱ? አየ አንዳንድ ጊዜ የሆኑ ሁኔታዎች አሉ ምንም ያስብሉሃል። የተረገመውን ሰውዬዋል እንግዲህ ዛሬ 40 60 ምናምን ዓመት የነበረ ሰውዬ ማለት ነው። ከዛ የተረገመ ብቻ አይደለም አለ ጨለማ ይዋጠው አለ። ጥሩነቱ ሰውዬውን በህይወት የለም እንጂ ጨለማ ይዋጠው አለ። ጭንጋፍ ይሆናል። ለምን? እኔ እኮ የገረመኝ እኮ ነው። ለምን ይሁን ሲለው ገና ከማህፀን ስወጣ የእናቴ ማህፀን መቃብር እንዲሆን ለምን እዛው አልገደለኝም አለ። እያለ መጣና ይገርማችኋል ምዕራፍ 21 ጋር መከራው አናቱ ላይ ሲወጣበት እንደዚህ ያለ ኤርሚያስ እግዚአብሔር ሆይ አታለልከኝ፣ እኔም ተታለልኩ። አታለልከኝ ባይዘው በዚህ ዘመን መቼም ደፍሮ ይህንን ቃል ቢናገር ሰው የለም። ቃል በቃል እግዚአብሔር ሆይ አታለኸኛል፣ አንደበት ላይ ታፈርሳለህ ትነቅላለህ ብለኸኝ በቃ አታለኸኛል። ከዛ ደግሞ እኔም ተታለልኩልህ አለ። ይሄው ታሪኩ እንደዛ አላበቃም እንጂ ታሪኩን ወደ በኋላ ስንመለከተው ኤርሚያስም ያው እውነታው ምን እንደሆነ ወደ መጨረሻ ላይ ይረዳዋል። ምን ልፈልግ የመሰላችሁ እግዚአብሔር ጻድቅ ስለሆነ ቋንቋችሁን እንዳትቀይሩ። አሜን በሉ እስቲ።
እግዚአብሔር ጻድቅ ስለሆነ ዜማ እንዳትቀይሩ። እግዚአብሔር ጻድቅ ስለሆነ ቅኔያችሁን እንዳትቀይሩ። ባይገባኝ እንኳን ቅሉ አንተ መልካም ሰዎች ሁሉ ለምን ቢሉ አንተ መልካም ልቤ ጨክኗል ሊያመልክ ወስኗል ኮስተር ብሏል መልካም ነህ ብሏል መልካም ነህ ብሏል። ምን አይነት ትውልድ ማየት እንደፈልግ ታውቃላችሁ? የፈለገውና የሚጠብቀው ነገር ባይሆንም መልካም ነህ እንዳለ የሚሞት ትውልድ በኢየሱስ ስም ይመንፈስ ያገኛችሁ። ለዳኒና ነውናሱ እግዚአብሔር ጻድቅ ነው። በመንገዱ ሁሉ ጻድቅ ነው እግዚአብሔር። ባይገባኝ እንኳን ቅሉ በጣም ልቅ ነገር እኮ ነገሮች ሆይ ባይዘው ምንም ነገር እኮ ላይገባን እኮ ይችላል። ሁሉ ነገር እኮ ለምን አልገባኝም ብለ ማለት እኮ የለብንም። አንዳንድ ቀን እኮ የማይገባን ነገር አለ። ሳይገባን እኮ ነው የምንከተለው። ስጋዬን ያልበላ ደሜን የማይጠጣ ከኔ ጋር ምንም እድል ፋንታ የለውም ብሎ ሲናገር ወደ 5000 የሚጠጉ ሰዎች ወደ ኋላ ተመለሱ። ለምን አልገባቸው? ከዛ 12 ብቻ ቀሩ። እነሱን ዞር አለና ጌታ እንደዚህ ያላቸው እናንተ ሳሜት ትፈልጋላችሁ አላቸው። እነሱ ምን አሉ? ጌታ ሆይ ካንተ ወደ ማን እንሄዳለን? አንተ እኮ የዘላለም ሕይወት ቃል አለ። ምን ማለት ነው? የተናገርከው ነገር ባይገባንም አንድ የገባን ነገር አለ። ሌላ ቦታ ሄደን ማናገኘው አንተ ጋር ብቻ ያለ የዘላለም ሕይወት ቃል። አየህ፣ ባይገባኝም እከተልሃለሁ። ኑሮ ወደ ምን አቅጣጫ እየሄደ ባልረዳው አንዳንድ ቀን እኮ ወደ ምንድን ነው እየሄድኩ ትላለህ። ዙሪያህን ታያለህ፣ ኪስህን ታያለህ፣ ቤት ሁሉ ነገር እንታይና ወደ ምንድን ነው እየሄድኩ ያለው ትላለህ። ሁሉ ነገር አይገባህም። ግን እግዚአብሔር ዛሬ እንዲህ ያለ ነው፣ ባይገባህም መልካም ነው ብለህ ዘምረው። ባይገባህም እግዚአብሔር ጻድቅ ነው። እናንተም ልክ እንደነሱ በገናውን አንሱት፣ በቤታችሁ ዘምሩት። እግዚአብሔር ጻድቅ ነው። እንግዲህ ባጭሩ ይሄን እህታችን ድል ያለችው ይሄንን ነው። እግዚአብሔር መልካም ነው ብዬ ዘምሬያለሁ። እግዚአብሔር ሰጪ ነው ብዬ ዘምሬያለሁ። እግዚአብሔር ያረጋል ብዬ ዘምሬያለሁ። እግዚአብሔር ያከናውናል። መልሼ አላጥፈውም፣ ቃሌ አላበላሸው መዝሙሬ። እንዘምረው አንድ ጊዜ እንዲሁ እንዳለ ቁጭ እንዳላችሁ መልሼ አላጥፈውም ቃሌ አላበላሸውም መዝሙሬ መልሼ አላጥፈውም ቃሌን አላበላሸውም መዝሙሬ። እግዚአብሔር መልካም ነው ብዬ ዘምሬያለሁ። እግዚአብሔር ሰጪ ነው ብዬ ዘምሬያለሁ። እግዚአብሔር መልካም ነው ብዬ ዘምሬያለሁ። እግዚአብሔር ድንቅ ነው ብዬ ዘምሬያለሁ። መልሼ አላጥፈውም ቃሌን አላበላሸውም መዝሙሬን መልሼ አላጥፈውም ቃሌን አላበላሸውም መዝሙሬን። ስለዚህ አንተን አመልካለሁ፣ በፊትህ መሆን እወዳለሁ፣ በፊትህ መሆን እወዳለሁ። ጉጉቴ ፍላጎቴ ሁሉ አንተው ነህ፣ ዘመኔ በሙሉ አንተው ነህ፣ እድሜ በሙሉ አንተ መልካም ነህ፣ አንተ መልካም ነህ፣
ብዙ